የተረዳችሁ እኛ ውስም እየሰማኝ ገንዘብ ተልኮ አካውንት ውስጥ ገብቶ መዓዛ ከራሷ ጋር ስላልሆነ ማለት ነው። ከራሷ ጋር ስላልሆነች አልተረዳችም። ለስልክ ብላችሁ የላካችሁላት ብር አካውንቷ ውስጥ ገብቶ ሄዳ ማውጣት አልቻለችም። በኤቲኤም ከ10 ሺህ ብር በላይ ወጣም። በዚህ ላይ ሰዓቱ ሄዷል ስለማውቅ ነው የምነግርህ። ከዛ በኋላ አንቺ ጋር ካለው 100 ሺህ ብር ላይ ክፈል፣ እኔ ጋር ካለው 100 ሺህ ብር ላይ ልክፈል ስትል ሰምቻታለሁ። ይሄንን እዛ ቦታ ላይ የዛኔ ያልኳት የዛኔ እኔ ሳናግራት መስመር ላይ ማዚ እኔ ሳናገርሽ 10 ሺህ በቀን በኤቲኤም 10 ሺህ ብቻ ነው ማውጣት የምትችይው ማዚ አልኩሽ አይደለ? በስልክ እያወራን አንቺ ራሱ ላስገባ ብለሽ የለ እንደ 32 ሺህ ብር እሷ እኮ እኔ ላስገባ ስትል ታያት ብያት እኮ ነው። ከዛ ደግሞ ከባንክ ደግሞ እንዳላወጣ መሸብኝ አለች። አንዴ ላውራ እዚህ ጋር ማስተካከል የሚገርማችሁ ማዘሬ እሷ ልታስገባ ነበር ወረበል ካባ እኔ ነኝ። ቆይ አንዴ ሌላ ሰው ያንቺ ለእርዳታ ይቀመጣል። ቆይ ብያት ልታስገባ ነበር እሷ ይሄው ያልሞተች ልጅ አውሪ ከዚህ ነው ስትከራከሩ ነበር። ገባሽ ማዚ? ከዛ ቆይ ማዚ አልኩሽ አይደለ? ቆይ ማዚ አንደኛ ነገር ባንክ እንዳትገቢ ሰዓት ሄዷል። 6 ሰዓት ኦልሬዲ 12 ሰዓት ሆኗል። በኤቲኤም ደግሞ ላውጣ ካልሽ 10 ሺህ ብቻ ነው በቀን የሚፈቅድልሽ። ቆይ ለነ ኡስማን ልንገራቸው ብዬሽ መጣሁ አይደለ? ለነ ኡስማን ስነግራቸው እሷ አየር ላይ ምን አለች መሰለሽ? ኦልሬዲ እኔ ጋር 100 ሺህ ብር ስላላት አለች ተንቀልቅላ። እንደውም ምን አላት ኡስማን? ቆይ ተረጋጊ ሌላም ሰው አለ። አየር ላይ ገባ ማለት ነው ኡስማን እዚህ ጋር ሲናገር ገባሽ? ከዛ ሶፊ ምን አለች? እኔ ጋር 100 ሺህ ብርሽ ኦልሬዲ ስላለ ከ100 ሺህ ብሩ ላይ እኔ አሁን ላስገባ አለች አይደለ? እንደውም ለሀቅ ስሙት የዛኔ አሁኑኑ እኔ ደሞዜን አልተቀበልኩም 10 ሺህ ብር ላስገባ እያለች እየለመነች ነበረ። ኦስማን ቆይ ያንቺ ይቀመጥ ለእርዳታው የሁላችንንም ማለት ነው ይቀመጥ እያለ እየተከራከረ ከዛ ምን አደረገች ሶፊ እዚህ ኦን ላይ ሉና ነው የምትባለው ሉና ጋር ወዲያውኑ ምን አለች? ከ100 ሺህ ብሩ ላይ 32 ሺህ ብር ይግባላት ለስልኩ ይከፈል ኦንላይን ትራንስፈር ይደረግ ተባለ። ትራንስፈር ተደረገልሽ ተቀበልሽ። ሞተረኛ ከነ ሞተረኛ 32 ሺህ ብር አይደለ? ሞተረኛውን አመስግነን ምን ብለን ከዛ በኋላ ተከታተሉ ነበረ። ቀጥታ እያየን ነበረ። አንቺ ጋር የገባው ይቀመጥ። ነገ ግን ገብተሽ ተባሽ ባዝዬ ስለ ስልኩም ኦልሬዲ ሰውም ስለተረባረበልሽ ስንትም እንደገባልሽ ባንክ አይተሽ እናወራለን ተባብለን ማሰላማ ተባባልን። ማታውኑ አንቺ ማን ጋር ገባሽ? አበጋዝ ጋር። ነገሩ ተበላሸ። አንድ ላይ መስላችሁ ነው? አንድ ላይ አንቺማ አላወቅሽም። የሚዲያ አጠቃቀም አልቻልሽም አንቺ እንጂ አበጋዝ ጋር ስትገቢ ደግሞ ያቺ ደግሞ መጣችና የራሷን ከፍታ እኔ አይቻት አላውቅም። እውነት ለመናገር እኔ ቲክታክ ሲከፈት ኦስማን የጀመርኩ ሴት ነኝ። እኔ ሶፊያን በፊት አይቻት አላውቅም። አሁን በመጀመሪያ ጊዜ ሶፊ የሚባል ቃልና እንደዚህ አይነት ፊትና እንደዚህ አይነት ድምጽ የሰማሁት እኔ የማልገባበት ሚዲያ የለም። ትንሽ ትልቁ አስወጣት። ታመስግን እንዴ 100 ሺህ ብር አይደል እንዴ ሶፊ የሰጠችው? ምስጋና የለሽም እንዴ? ሰው አላህ ከእንጀራው ያውጣት። አላሁመ ሰሊ ዐላ መሐመድ። አላህ ከእንጀራው ልግባ ስለው አበጋዝም እኮ አጥፍቷል። እዚህ ጋር ልጧ ስለው አይ ግቢ እነሱ ጋር እንጂ አለኝ። አበጋዝ ራሱ ምን አባቱ ሰውዬ ቆይ እዚህ ቦታ ላይ ስለልቦና የተጎዳው በሚዲያ እየገቡ ማዜኔ ምን አልኩሽ? ግን ኦስማን እዚህ ቤት የገባሽ ጊዜ አንድ ሰው ደፍሮ አልሰደበሽ አልተናገረሽ። ኔጌቲቭ ኮመንት እየጠፋ ሰው በትክክል የሚያወራ ሰው እየገባ ኔጌቲቭ ነገር የሚያወራ እየወጣ ሁሉንም ኡስማንና ሳላ እየተቆጣጠሩ ገብቶሻል አይደለ? ኔጌቲቭ ኮመንት የተስተናገደ ቀን አልነበረም የዛኔ ማለት ነው። ገባሽ አይደለ? ሌላ ቦታ አሁን ለምሳሌ ለሁሉም እድል ቢሰጥ እኮ መጥፎ ነገር የሚናገር እኮ አይጠፋም። ግን ለዛ ሰው እድል አልተሰጠም። ለዛ ሰው እድል አልተሰጠም። በክብር ስትል ቆይ አንድ ልንገርሽ፣ እናትየው ወረቀት ጽፋ ልታነቅ ስለሆነ እኔ ማውቃለሁ ጉዳዩን አውራሪስ ብለው መጡ መሰለኝ። ቆይ አንዴ አውራሪስ እናዳመጠው። አውራሪስ አንድ 5 ደቂቃ ሚስጠው ይቀጥል። አውራሪስ ሲለፋ ነበር ራሷ ተገልባጭ አድርገው አሁን ልጆቹ ሊታነቁ ነው እና ቤቱን ለቀውላት ወጥተዋል ብለው አውቀው ነገሩን ገልብጠው ይዘው መጡ። አየህ መጀመሪያ እሷ ይሄ ሁሉ ችግር ደርሶባት ወረቀት ጽፋ ራሷን ልታጠፋ የወሰነችው ውሳኔ ሰው አይቶ እንደ እናትነቷ ደግሞ እናት መከበር ስላለበት ሁሉም መረባረብ ሲጀምር ያህንን ለማፍረስ ከዛ ተሯሩጠው መጣው ምን አሉ? ልጆቹ ሊታነቁ ነው። እናንተ ደግሞ አሁን ኮመንት አታንብቡ ላላ ብላችሁ ሞዴሬተር አለ ብዙ ሞዴሬተር ኮመንት አታንብቡ። እኛም ብቻ አውሩ ላላ ብላችሁ እኔ እንደማወራው ቀጥላቸው ናቸው። የልጆቼ ጓደኞች ናቸው ስለማውቃቸው ነው። ግቡ እስቲ የልጆቿ ጓደኛ ነው ግቡ በያቸው እስቲ በአላህ እስቲ የልጆቿ ጓደኛ አንድ ልጅቷ ኑና ፊት ለፊት ግቡና አሁን እስቲ ኑ ቆይ አንዴ ማዘርዬ እኔ ላውራ አንዴ እዚህ ያላችሁ ሰዎች እንግዲህ የልጆቿ ጓደኛ ከእናት ከተወለዳችሁ ከእናት ጋር ካደጋችሁ ከጎረቤት ጋር ካደጋችሁ ከአካባቢ ልጆች ጋር ሴቶች እኮ ናችሁ እንዴ ብዙ ጎረምሳ አለ እኮ ኢትዮጵያ ላይ ብዙ ወንዶች አሉ የምናውቃቸው የምትባለው እንደዚህ አይነቶች ለነገር ነው የሚመጡት ሚውት አድርጋ ለምን መሰለህ አይደለም ብዙ የምናውቃቸው ጎረምሶች አሉ እኮ አዲስ አበባ ላይ እህታችንም ጎረቤት እኮ ልጆች አላት ጎረምሳ ልጆች ተረስተው ልጆቿ በእናቱ የሚመጣበት ጎረምሳ አይደራደርም ይበጥስሻል ይበጥሳችኋል እዛ ጋር ግን
በዚህ ልክ እናትን የሚያክል ነገር የምታዋረዱ ጎረቤቶች ወይም አየር ጤና የምትኖሪ ልጅ እባክሽ አንድ ቁጥር ጻፊልንና ኦስማን እነዚህ እኮ የበርገር ስለሚላክላቸው ነው እኮ የበርገር ስለሚላክላቸው ነው። ያ ይቀርባቸዋል። ነገ ይጥፋውን ጥሩ ነገር ከሳቸው ጋር ተቆጣ ነው ልትመጣ ነው። ሻንጣ ይዤልሽ መጣሁ ስትላት ታረቀቻት። ተጣልተው ነበር። እኔ ነኝ ያስታረኳቸው። አሁን ልትመጣ ስለሆነ ነው። ጥቅም ነው። አየክ ጥቅም ነው። ኦስማን ግን አሁን ምን መሰለኝ የምትኖረው ነው ያሉት። ማዘር ዩኬ ነው የምትኖረው። ቆይ ዩኬ የምትኖረው ነው ያሉት። ማን ዱባይ የምትኖረው ሃይማኖት ማለት ነው። ዱባይ የት አካባቢ ነው የምትኖረው? ለብዙ ዓመት አይነጋገሩም። በጣም የሚያስጠላ እንትን አላቸው ሁለቱም። ግን እኔ እንደ እናት ደውለሽ አናግሪና ይቅርታ ቢያት ብዬ እኔ ያስታረኳት ማለት ነው። የሚገርምክ አሁን ለልጆች ልብስ ገዝቼልሻለሁ የሆነ ነገር ስጦታም ጥቅመኛ ስለሆነች እኔ እኮ ሚዲያ ላይ እሷ ትሻላለች ብያለሁ። ዛሬ ግን ቤት ተከራይታ ትናንትና እህቷን ይዛ እኔ ውሸታቸው ነው። ቤት ደግሞ አልተከራዩም። አባትየው ቡራዩ ቤት አለው ከኔ ደብቆ የገዛው 20 ዓመት ሱዳን ሲኖር አሁን እሱ መጥቶ እዚህ ግባ አሉ። እሷ ቤት ሊገዛላት ነው። እኛ ደግሞ ክራይ እህታችን ተከራይታንላለች። እሱ ይግባ ብለው ትናንትና እቃ ጭነው ወጡ ከቤት ገብተዋል። አሁን ፈራሁኝ። ምን እንደተዘጋጀልኝ አላውቅም። አሁን ልብሴን ለመቀየር ራሱ ስገባ ሰው ይዤ ነው ሰፈር ራሱ የሄድኩት። ልብሶችን ለምን ክላስ ማስቀመጥ አልችልማ። ክላስ እንግዲህ አንድ ክፍል ተከራይቼ ነው ያለሁት። ክላስ ልብስ ይዤ መቀመጥ አልችልም። አሁን ቤት እስከማገኝ ድረስ ማለት ነው። እና በጣም ተደራጅተዋል። እስከዛሬ ማሚ እያለች በስልክ መታወራኝ ልጅ ዛሬ ግን መድረክ ላይ ገብታ ምን እንዳደረገች አሁንም የኢትዮጵያ ሕዝብ እንዲያውቅልኝ የሚፈልገው በግልጽ በሌላ ያላቸውን አመለካከት ኮጣው እየወጣው ሸሸው እኮ እንዳንገዳደር ሸሸውኝ። አላሳዝናቸውም። የት አካባቢ ነው አሁን? ቆይ አሁን ሰላም ለመፍጠር እሺ፣ ይሄ ሁሉ ግርግር የተነሳው የተጀመረውን ቤት ለማስገዛት የጀመርነውን እርዳታ ማሰባሰብ ለማበላሸት ነው። ስለዚህ በፍጹም እንዳታቆሙ፣ በፍጹም መቆም የለበትም። ከግቡ ሳይደርስ ይሄ ነገር የተጀመረው ሰው ለምን ተረዳ ብሎ የሁሉ የሴጣን ማዕት ከየአቅጣጫው እኮ ነው የፈላው። እኛን ሁሉ በውስጥ እናንተ ሌቦች እያሉ እየጻፉ እንዳለ ሰው ለምን ተረዳ ተብሎ ማቃቸው ናቸው። ይሄ ቆጥራቸው ነው የምነግርህ። ከጥፍር ቆሻሻ ምንም ቢጽፍ ማለት ወረፍ መልካባ ነው የምነግርህ። አሁን ምን እንደምናደርግ የኢትዮጵያ ሼር ኮፒ ሊጋርጉና ምን እናድርግ እስቲ። አሁን ወደ ገደለው መግባት ነው መፍትሄ መፈለግ ነው እንጂ እነዚህ ሰዎች ይኸው ስንት ቀን ሙሉ እንደዚህ የተሰቃዩ ነው ገብቷል። ልጆቹ አሁን አንዴ በጓደኞቻቸው አንዴ በግብረ አበሮቻቸው ቤተሰብ እየረበሹ ነው አይደል? እናታቸውን እያሰቃዩ ነው ያሉት። ከዛም አልፎ ደግሞ ጎረቤት እየረበሹ ነው። ስለዚህ አሁን ይኸውልህ ወደ መፍትሄው ነው መሄድ ያለብን። ከእናትየው አልፋ ጎረቤት እየተሰቃየች ነው። ለምን እነሱ ማን ናቸው? የሴት ጎረምሳ እኮ አይጣል ነው ኡስማን። የእግዚአብሔርን የወንድ ጎረምሳ ይሻላል። የሴት ጎረምሳ አይጣል ነው ገብቷል። ሜቢ ኮምፕሌክስም ሊሆን ይችላል። እኔ ቤት ለምን አልሆነም ሊሆን ይችላል። አሁን ገባ ልጆቹን እኔ ቤት ለምን አልሆነም ማለት እሷ ከዚህ በፊት ይሄን ሀሳብ ማንም ያመጣው የለም። እኔ ነኝ ካላት ብዬ ነው መረዳት አለባት ብዬ አመጣናት። እሺ እናት እኛ ነን ገብቷቸዋል። ስለዚህ አሁንም ስለተረዳች ነው የሁሉ የሚቃጠሉት። ከጎኗ ሰው ስለገባው ነው የሁሉ የሚቃጠሉት። የኢትዮጵያ ሕዝብ አይዞ ስላላት ነው የሁሉ የሚቃጠሉት። ሙይት ነች አልማዝ ሙይት ነች። ወይ እየሰማሁህ ነው። ግንኙነት አላት። ምን እንዳለች ታውቃለህ? እኔ ከነሱ ጋር አልኖርም፣ ቢኖረኝም አልኖርም። ልጃቸው ነው የምወጣው። እኔ አላህ ካስፈቀደልኝ ቤት ወይኔ አይደለም ስል ልጅሽን አሁን ሆኖ ደውዬ ቤት እንድትከራይልሽ ነው ያደርጋለሁ አለች። በጣም ከልጆቼ ጋር ግሩፕ እንዳላት የምታውቅ። ያችኛዋ ደግሞ አንደኛዋ ጓደኛዬ እኮ ናት አለች። ዱባይ አብረው እስከ እሷ ጋር ነው የምትሰራው። ስለዚህ የተደራጀው ግሩፕ መዓዛን ለመግደል ለማጥፋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታዮች በሙሉ እንዴት ናቸው? ደህና ናቸው? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። በነገራችን ላይ ማንም እያመጣ እናትና ልጅን እንደዚህ ከሚሸቅልባቸው ወላሂ ላዚም የሆነ በቃ ጥሩ ሴለም እንዲያጠገባቸው ልጅ እንደዚህ ያለች እናት እንደዚህ ያለች ምን አለች አህያ ቢራገጥ ጥርስ አይዋለቅ ነው የሚባለው። እናንተ ዛሬ ሁሉም ለቢውና ለላይክ ነው የሚያሽቃበጥ። ወላሂ ምንም ቢሆን ልጆች ቢያጠፉም እናትን ብታጠፋም እንደው በውስጥ ይሄን ጉዳይ በውስጥ ቢጨርሱ ብዬ ነው የምለው ማለት ነው። ለምን ሰው እዚህ ጋር ይነግድባቸዋል። ወላሂ ላዚም ማንም ለነሱ አዝነው አይደለም። እነዚህ እንትኖችን ብትሉ ሰጪዎች ሜቢ አዝነው ሊሆኑ ይችላል። ግን እንደዚህ እያመጡ ቢውና ለመታወቅ በእነሱ ስም ለመታወቅ አብዛኛውም ሰው ነው የሚያደርገው እንጂ በጣም ከባድ ነው። እኔ እንጃ አይዱን ነው እኔ ምን እንደምል። ግን አላህ በመሃላቸው ያለውን ነገር ይፍታላቸው።